በተለይ ደግሞ ከጥላት ጋር ስትሰለፍ ነገ የሚመጣው አይታወቅም። ከሀገር ክደት ከህዝብ ጥቅም በተቃራኒ መቆም ከህዝብ አጠቃላይ የማህበራዊ ክደት ብሎ ዶክተር የገለጸው የማህበራዊ ክደት ነው የሚሆነውና በተለይ ደግሞ የዚህ ትግል መሰረታዊ መነሻ ምክንያት ከተባሉት መነሻ ምክንያት እኛ ወደዚህ ትግል የገባንባቸው 8ቱ ጥያቄዎች በህወሓት የተፈጠሩ ናቸው። ከዛ በኋላ አሁን ቅርብ ጊዜ የተፈጠሩት ደግሞ እነዚህ የህልውና አደጋው በአጠቃላይ በእርግጥ የአማራ ህዝብ ለህልውና አደጋ የተጋለጠው ህወሓት ስልጣን ሲይዝ ነው፣ ምንም ጥያቄ የለውም። አሁን ደግሞ በቅርብ ጊዜ ይሄ አሰቃቂ ግድያ የተፈጸመው በአብዛኛው ኦላ እና ከኦላ ጋር በተያያዘ ነው። በተለይ እንደምታውቁት ወለጋ ላይ የተፈጸመው ማለት ነው። አጣዬ የምትነደው እዚህ ኬሚሴ ላይ ከሚነሳው የኦላ ቅርንጫፍ ነው። በአጠቃላይ እነ ማጀቴ፣ አጣዬ፣ ሰንበቴ የሚባሉት የሚቃጠሉት ማለት አሁንም እየተቃጠሉ ያሉት መተከል ላይ በግሪደር ተገደሉ የተቀበሩት በቀስት ተመተው የቤንሻንጉል ታጣቂ ነው፣ ጉምዝ ነው። ትናንት ዘመነ ካሴ አብሮ ቁመው እዚህ በኋላ ጉምዝ ወንድማችን ነው ተብሎ የተመሰከረለት ማለት ነው። ትናንት የጉሙዝ ታጣቂ ወንድማችን ነው። ጉሙዝ ብቻ ሳይሆን የጉሙዝ ታጣቂ ወንድማችን የጉሙዝ ታጣቂ ወንድማችን ተብሎ የተነገረው ትናንት በቀስት የገደለንና በቀስት ሞትነ ህፃን ልጅ በቀስት ተወግቶ ስንት የተነሳ ለትግል ምክንያት የሆነን አንደኛው መሰረታዊ ጉዳይ ነው። ሌላው እንግዲህ የሱዳን ቃጠሎ ድርቡሽ ጎንደርን ያቃጠላትን ታሪክ እናውቃለን። የመተማውን ጦርነት 1888 ላይ የተቋጨውን ማለት ነው። ያ አይነት ቃጠሎ ነው በነገራችን ላይ የተከሰተው። ወደ መሃል አለመስፋፋቱ ነው እንጂ ዳር ላይ መቅረቱ ነው እንጂ መሃል ላይ ቢገባ ኑሮ እንደዛ አይነት ቃጠሎ ነው የሚፈጽመው እና አሁን ስቲል ወሮና ይዞ ያለ ቡድን ነውና ከሱ ጋር መቆም ከዛ በተጨማሪ በታሪክ ከጥንት ጀምሮ ኢትዮጵያ እንደ ሀገር ሰላም እንዳይኖራት ኢትዮጵያን ተቃዋሚና ውስጣዊ ክፍፍልን እንደ ኦፖርቹኒቲ እንደ ጥቅም በመቁጠር በአጠቃላይ እንደ ህዝብ ቅድም ዶክተር የሀገር ጥቅም አለ። ከዛ በስር እንግዲህ ሄራርኪካል አድርጎ የከፈለው ማለት ነው። የሀገር ጥቅም እሱ የማይገረሰስ የማይሸጥ የማይለወጥ ነው። በነገራችን ላይ ቅድም እኔም መግቢያ ላይ ሳብራራው ነበር። ሱፐር ኦርዲኔት የሆነው ማለት ነው። ከሁሉም በላይ የሁሉም ምናልባት የክልሎች የቡድኖችን ጥቅም ሊኖር ይችላል። ያ ሁሉ በሀገር ጥቅም ስር ነው ያለው። የሀገር ጥቅምን የሚቃወም ከሆነ ልክ ህገ መንግስትን የሚቃወም ህግ ተቀባይነትም እንደሌለው ሁሉ የሀገር ጥቅምን አሳልፎ የሚሰጥ ክህደት ነው የሚሆነውና ከግብጽ ጋር ማበር አጠቃላይ ይሄ ክህደት ነው የሚሆነውና በናሽናል ቱሪዝም ወይም ደግሞ የብሔራዊ ክህደትን መፈጸም ነው። ከዛ ውጭ ግን አይሳካም ነው። መጨረሻ ላይ በጣም የሚያሳዝነው ይህን መገመት መቻል አለመቻል ነው። ምንም የሚመጣው የሚሳካው ነገር የሚገኘው ጥቅም የለም። በተለይ ደግሞ ከነዚህ ኃይሎች ጋር ስትሰራ በነዛ ትከሻ ተለካክተህ አይደለም። በዛ ደረጃ የቀጠና ኃይል ሆነ ተፈርጀ ተቆጥረህ ፈርቶህ ኃይል አድርጎህ ቆጥሮህ አይደለም። መጠቀሚያ ሊያደርግህ መሰላል ሊያደርግህ ጫማ ሊያደርግህ ጠቅጥቆህ ረግጦህ እሾሁን ሊረግጥብህ ነው። እንደዛ ነው እየተደረገ ያለው። የህዋቶች የወልቃይትን የጠለምትን የራያን መሬት ለመውሰድ ፋኖን ለመርገጥ ወይም ደግሞ አፋባን ረግጠው አፋባን እንደግር ለመጠቀም ነው። ግብጽም በአበይ በህዳሴው ግድብ ላይ ያላትን ጥቅም ለማስገደድ መንግስትን ለማስገደድ የአማራ ህዝብ ጥቅም እንታገላለን የሚሉ ሰዎችን አፋብን በእርግጥ ቅድም አንስተነዋል። ለህዝብ ጥቅም እንደማይታገል አንስተነዋል። ለህልውና ትግልም የሚባል ነገር አሁን ከዚህ በኋላ እንደሌለ አንስተነዋል። ከዚህ በኋላ የግለሰብ ህልውና የግለሰብ ጥቅም ለማስጠበቅ ወይም ደግሞ ጠባብ ቡናዊ ጥቅም የበላይነትን ለማረጋገጥ የሚደረግ ትግል ነው ብለን ደምደመናል። ይህን ግለሰባዊና ቡናዊ ጥቅምን ለማረጋገጥ ሲባል ግን ትልቁን ሰፊውን
ስንት ዋጋ የተከፈለበትን ብሔራዊ ጥቅም አሳልፎ መስጠት በታሪክ ብቻም ሳይሆን በወንጀልም ብቻ ሳይሆን በትውልድ የሚያስረግም ነው ብዬ ነው የማየውና ወንዴ ወደ አንተ ልምጣ። እንደው የቀጠናዋ የኃይል አሰላለፍን እያየን ስለሆነ እንዴት ነው ያንተ ግምገማ የሚለውን ወደ አንተ መጣለሁ የሚመች ከሆነ ወንዴ። ሰላም እንደናችሁ እንደምን አላችሁ? ብዙ አይመቸኝም ግን አንዳንድ እያዳመጥኳችሁ ነበረ ስትናገሩ ያለፈኝ ነገር ብዙ ያላል መሰለኝ። የቀጠናው ያላሰላለፍ ላይ አንተም አዩም ምስኪም ሄዳችሁበታልና ብዙም የምጨምረው ነገር አለ ብዬ አላስብም። ግን እዚህ አንዳንድ ኮሜንት ሲሰጥ እያየው በጣም አንተም እንዲናገሩ ጋበዝካቸው ሰዎች ናቸው አንዳንዶቹ እንዲህ አይነቱን ኮሜንት ሲሰጡ ያየዋቸው። እሱ ትንሽ ቀልቤን ስቦት በሱ ዙሪያና እንዲሁ በወልቃይት በሰሞኑ ሁኔታው የተወሰነ ነገር ብል ነው የምመርጠው። ግን የእናንተን አጀንዳ እንዳላበላሽ ወደ ሌላ ነገር ወጥቼ ማስገባ ከሆነ እዚሁ ላይ ላቆም ድረስ ይሰማል። ዶክተር ደረጃ? አዎ ይሰማል። አሁን ይሰማል። አጀንዳ አላበላሽባችሁም? ልቀጥል? ቀጥል፣ ችግር የለውም። ቀጥል እንጂ ይሄ እኮ በእንትን በመንግስት የሚፈጸም አጀንዳ አይደለም። አፈጻጸም ግምገማ የለው። በፈለግከው መንገድ ቀጥል። የውይይታችሁን አጀንዳ በኋላ መጥቼ ችግር የለውም። ቀጥል። ለሰጋው ነው። አንድ ኮሜንት ቀልቤን ሳበው ይገርምሃል። ምን ይላል መሰለህ? ዳዊት የሚባል ልጅ ነው የጻፈው እዚሁ ህወሓት ጠላት ነው ይላል። ነገር ግን ለአማራ ከአብይ የበለጠ ጠላት የለውም የሚል ኮሜንት አድርጎ ተደጋግሞም ስለሚነገር የአማራ ጠላቱ ማን ነው ግንባር ቀደም ጠላቱ የሚለው ጉዳይ እንዳወዛጋቢ የሆነ ስለመጣ ወድዬ ዳዊት እዚህ ያለው ነው ሌላ ዳዊት ታች ሌላ ዳዊት ነው የሚመስለኝ። እንግዲህ ሊሆን ይችላል። ግን ኮንሰፕቱ ትክክል ነህ፣ አይቼዋለሁ ነው። ዳዊት የሚል ስም ነው። ተሳስቼ ከሆነ ይቅርታ። ያው ብዙ ዳዊት አለ እና እኔ አልጻፍኩም። ቀጥል። ይቅርታ። አዎ አይቼዋለሁ። ኧረ ዳዊት የሚል ስላየሁ ይቅርታ አድርግልኝ። እና ምንድነው የሚለው ኮሜንቱ? ህወሓት ጠላት ነው ነገር ግን ለአማራ ከአብይ የበለጠ ጠላት የለውም። ኮት ነው ያደረኩት። የተጨመረ የተቀነሰ ነገር የለውም። እና እንዲህ አይነቱን ጥያቄ ካነሳን እኔ እንደማስበው የአማራ ግንባር ቀደም ጠላቱ ማን ነው የሚለውን ጥያቄ አንስተን መነጋገር ካለብን አሁን እንግዲህ ኦነስት የሆነ እንትን ነው ለመፈረጅ ኦር ምናምን ሳይሆን እንዲህ አይነቱ ሐሳብ ስለሚፈራ ይከፋፍለናል ተብሎም ስለሚታሰብ ነው። አንዳንዱ ነገር ከነብጉንጆ ይተውና እዚያም እዚህም እየፈነዳ ያስቸግረናል ማለት ነው። ግን እንዲህ አይነት ጉዳይ መሰረታዊ ጥያቄ ነው። ምክንያቱም ጠላታችን እንኳን ለይተን አላወቅንም እስካሁን። ሊያሳፍርም ይችላል። ይሄን ያህል መስዋዕትነት እየተከፈለ ይሄን ያህል ጀግና እየወደቀ የአማራ ጠላቱ ማን ነው የሚለው ጥያቄ ሳንመልስ በዚህ ጥያቄ ዙሪያ የጋራ የሆነ መግባባት ላይ ሳንደርስ እያደረግን ያለው ትግል እንግዲህ ያው ለእናንተ ተዋለውና እኔም ፈልጌ አይደለም ኮምፎርታብል አይደለም እንዲህ አይነት ነገር አንስቶ ግን እየተከፈለ ካለው መስዋዕትነት አኳያ ሲታይ የግድ መነሳት መነጋገር መግባባት መመለስ ያለብን ነጥብ ነው ብዬ ስለማስብና የአማራ ግንባር ቀደም ጠላቱ ማን ነው ካል ከዚህ በፊት ሌላ መመለስ ያለብን ጥያቄ አለ። አሁን ባለው የፖለቲካል ሴታፕ ለየትኛው አካባቢ አማራ የግድ ነው
ይሄ መቼም ዲቫይሲቭ እንትን አይሆንም። ምክንያቱም ፋኖ ራሱ ገና አንድ ሳምንት ነው የክፍለ ሀገሩ ተደራጅቶ ነው እንትን ቢለው ሲንከባለል ኑሮ አሁን አፋብን የሚባል ድርጅት መሰረትን ብለዋል። እሱም ራሱ ጠቅላይ ግዛቱ በየጠቅላይ ግዛቱ ነው ውክልናም የተገኘው ጦሩም የሚተዳደረው ሁሉም ነገር አልሆነም። ለነገሩ ኢንቴግሬትድ አልሆነም። ድርጅቱ እንደ ድርጅት ፋንክሽን እያደረገ አይደለም። ከተመሰረተ ጀምሮም ሙሉ ስራ አስፈጻሚ እነሱ ፖሊት ቢሮ አባል የሚሉት ያው ሌፍቲስት የሆነ ይሄ ግራ ዘመም እንትን አይደለም ፖሊት ቢሮ እንላለንና አንድ ቀንም ሁሉም በጋራ ተገኝተው አልተሰባሰቡም። ድርጅት መሰረትን ካሉ ጊዜ ጀምሮ ማለት ነው። እና ሁሉንም ማየት አለብን። አንዱን ጥሎ አንዱን ከሆነ እንትን አይደለም። እና የትኛው አካባቢ አማራ እንግዲህ አማራ ይሄ ክልል የተባለ የበሬ ግንባር የሚል ተክልሎ የተሰጠው እንትን አለ። ከክልሉ ውጭ ደግሞ ያለ አማራ አለ። እና ከክልሉ ውጭ ያለውን አንድ ክልል እንጠራውና 5 ክልል ላይ ሰፍሮ የሚኖር አማራ አለ። አንደኛው ክልል በ4 ንዑሳን ክልሎች የተዋቀረ ሜንሊ ጎንደርን፣ ጎጃምን፣ ወሎና ሸዋም ሰሜን ሸዋ እና ስለየትኛው አካባቢ አማራ ጠላት ነው እያወራን ያለ ነው የሚለው ነገር በድፍረት ተነስቶ መመለስ አለበት ብዬ አስባለሁ። እንደዛ ካልሆነ የአማራ ጠላቱ ማን ነው የሚለው ነገር መልሱን አናገኘው። ብናገኘው የውሸት መልስ ነው የሚሆነው። ሁላችንም እንደምናውቀው አሁን የኢትዮጵያ ፖለቲካ መልቁን የጣለው እንትን ስብዕና ላይ አይደለም፣ ሰውነት ላይ አይደለም። ሰውነት በኢትዮጵያ ፖለቲካ ስርዓት ውስጥ ቦታም ዋጋም የለው። መሬት ላይ ነው፣ ርስት ላይ ነው የጸናው። የፖለቲካ መጫወቻ መድረኩ ዋናው ካርታው ጆከሩ ርስት ነው፣ መሬት ነው። ብሔር ምናምን የሚባለው ነገር ቀልድ ነው። ክልል የተከለለው ቋንቋን መሰረት አድርጎ ነው። እነሱ ተደጋጋሚ ጊዜ ስለሚናገሩት ያው ተቀብለን እኛም እንደግመዋለን እንጂ የትኛው ክልል ነው ቋንቋን መሰረት አድርጎ የተከለለ ብለን ብንጠይቅ መልሱ ቀላል ነው። ከዚህ በፊትም እንትን ለማለት ሞክሬያለሁ። 70-80 በመቶ የሚኖረው ህዝብ የሚኖርባቸው የኢትዮጵያ ከተሞች እንደ ናዝሬት፣ እንደ ደብረ ዘይት፣ አዋሳ በነገራችን ላይ ትልቁ እንትን አዋሳ ይሄ የራሳቸው ሴንሰስ ነው። እኔ እንትን ያልኩት አይደለም። አዋሳ ከተማ ውስጥ በቁጥር የሚኖረው አብላጫው 54 በመቶ ይመስለኛል የከተማው ነዋሪ ማለት ነው አማራ ነው። በአንድ ወቅት ይሄ ለውጥ መጣ ተብሎ እንትን ያ የነበረው ብአዴን በኋላ አዴፓ ምናምን ሆኖ ይስተካከላል ይታደሳል በሚል እንትን ኢንጌጅ ማድረግ ነው። ኢንጌጅመንት ስትራቴጂ እንከተል ብለው የሚያምኑ እንትኖች ነበሩ እዚህ በአማራው እንትን ሲታገሉ የኖሩና በሆነ አጋጣሚ ደመቀ መኮንንን አገኙት። ምክትል ጠቅላይ ሚኒስትር የነበረው ሰው ማለት ነው። ይሄ ፈርስት ሃንድ ኢንፎርሜሽን ነው የምነግራቸው። እና ከክልሉ ውጭ ስላለው አማራ ሲነጋገሩ እንደ ሐዋሳ እኮ 54 በመቶ የሚሆነው የከተማው ነዋሪ አማራ ነው። አማርኛ ቋንቋ የሚናገር ነው ካል ከዚያ በላይ ነው። አሁን ይሄ ኢትኒክሊ አማራ የሆነው ማለት ነው። ይሄን ነገር ከየት አመጣችሁት አላቸው። እሱ እኮ ምክትል ጠቅላይ ሚኒስትር የራሳቸው የመንግስት ሴንሰስ ነው። በዚህ ደረጃ ነው የነበረው ክፍተት። ልክ ገዱን ባህር ዳር ሄደው ደራን ማስመለስ አለብን ምናምን ሲሉም ደራ እንግዲህ 2 ደራ ነው ያለው። እዚህ ሰሜን ሸዋ ያለው ደራ አለ፣ እዛ ጎንደር ያለው ደራ እና አውቅም ገዱ እዚህ ሸዋ ደራ የሚባል ቦታ እንዳለና ማን ወሰደብን? እሱን ደግሞ ለምንድን ነው ሌላ ነገር እያመጣችሁ ጠላት ብታወዙ? አይ ደራ 2 ነው ያለው ተብሎ ነው። ይሄ እኮ አሁን ለውጥ ከመጣ በኋላ ነው እንግዲህ በእንደዚህ አይነት ሰዎች ነው ያክልና ህዝብ ሲተዳደር የነበረው። እና ቋንቋ መሰረት ቢሆን ኑሮ ይሄ እንደንትን ተበትኖ ያለው የአማራ ህዝብ በራሱ ቋንቋ የሚዳኝበት
የሚገለገልበት ስርዓት የአካባቢ ስርዓቶችን ያገኝ ነበር። የለም እና የቋንቋን መሰረት አድርጎ ነው ፌዴራሊዝም ምናምን። በረከት ስምዖን አንዴ ምን አለ ሲቀልድ፣ ያው ሰምታችሁታል እናንተ። በደሜ ኤርትራዊ ነው አለ፣ ግን ቋንቋና ባህል አማራ በመሆኑ ፖለቲካል አማራ ሆንኩ ነኝ ብሎ የሆነ ሚዲያ ላይ ሲናገር እኔ ሰምቻለሁ። ሚዲያ ላይ ስለሆነ ትሰማላችሁ ይገምታል። እና ዋናው የፖለቲካ መልህቁ መሬት ነው፣ ርስት ነው። ርስት ድሮ እንደ ምንድን ነው የሚባለው ደሬ ገና መጀመሪያ እንደዚህ የመንግስትን ኮንሴፕት ስቴት ኦፍ ኔቸር አይነት ነገር ነው። በጣም ኋላ ቀር የሆነ የፖለቲካ እንትን ነው ያለው ኢትዮጵያ ውስጥ። መሰረቱን የጣለው መሬት ላይ ነው፣ መሬት ጋር ነው፣ ርስት ጋር ነው። እና ጠላትንም ዲፋይን የምናደርገው ህዋት እኮ የወልቃይትን አማራ በሚሊዮን የሚቆጠር የወልቃይትን አማራ እንዲጸዳ ያደረገው መሬቱን ስለፈለገ ሌላ ነገር እኮ አይደለም። ያ የነበረውን ባለርስቱን አማራ ነቅሎ ፈንግሎ የቻለውን ገሎ ያልቻለውን አባሮ ርስቱን ለማውረስ ነው። እና የአማራ ጠላቱ ማን ነው ብለን ስናስብ ይህንን ኮንሲደር በማድረግ የየትኛው አካባቢ አማራ፣ አሁን ለምሳሌ በግልጽ እንደምንለው ጎንደር አካባቢ ያለው ሊቅ በአብዛኛው ህዋት ጋራ አብሮ የመስራት ፍላጎትም ምኞትም የለውም። አንዳንድ በገንዘብ የተሸጠ ወይም ደግሞ በዚህ በትውልድ ያው የደምና የርስት ፖለቲካ ስለሆነ የተዋለደ የተዳቀለ በሁለት ማሊያ የሚጫወት ምናምን አይጠፋም። ግን የትሩ ብሉ አማራ የሆነው ጎንደሬ ከህዋት ጋራ ምክንያቱም ያልተወራረደ ሂሳብ አለ። የወልቃይት ጉዳይ አይደለም እኮ በሚሊዮን የሚቆጠሩ የአማራ ልጆች ተጨፍጭፈው ያለምንም ህግ ተጠያቂነት ወይም ሪኮንሲሌሽን ፕሮሰስ ውስጥ ሳንገባ ከህዋት ጋራ ጎንደር ያለው አማራ ሊሰራ አይችልም። ይሄ ቢብሊካል ነው። በቃ ምንም ማን ነው ሚውት ያለ አደረጋለ ሚውት አድርጎ እንትኑ ፖለቲካ ቢሆንም ቢብሊካል ነው። አንተ ትላንትና ዘርህን ያጠፋ የገደለ ርስትህን ቀምቶ ያፈናቀለ ርስት ብቻ እኮ አይደለም፣ ወንዱ እየተገደለ ሴቱ አሲሚሌሽን ፖሊሲ እኮ ነው። እነዚህ እንግሊዞች ድሮ በእንትን ይከተሉት የነበረው አይነት ፖሊሲ አርጀንቲና ውስጥ የተገበረው ፖሊሲ አሲሚሌሽን ፖሊሲ ታውቃላችሁ። እንደዛ ነው የተፈጸመው። ስለዚህ ዝም ብለህ እንደው እንደ ተራ ቀሜታ ወይም ተራ እንትን ብለህ ወደ ኖርማሊቲ የምትገባበት ነገር አይኖርም። ፕሪንሲፕል የለውም። ምን አይነት መርህ ነው አሁን በዚህ ላይ ከህዋት ጋር ዘለህ እንትን ገብተህ እንደገና ዝም ብለህ ተጣምረህ ምናምን። ጎጃም አካባቢ ያለው ሊቅ ከህዋት ጋር ችግር የለበትም፣ ግልጽ ነው፣ ችግር የለበትም። ስለዚህ በአብዛኛው የጎጃም አካባቢ ሊቅ ዘመነም በዚህ በብልጽግናም ያሉት ቀደም ብሎም ከነበረው ስርዓት ጋር በቁርኝት ሲንቀሳቀስ የነበረ ሊቅ ነው። አሁንም ቢሆን አጋጣሚውን ካገኘ ቢችል እሱ እየቀረ ይመስለኛል ወደ 4 ኪሎ ሄዶ ሀገረ መንግስቱ። ካልቻለ ደግሞ ይሄ አማራ የሚባለውን ክልል ሴኪዩር ለማድረግ የህዋት እርዳታ ያስፈልገዋል። እና እንደ ወልቃይትና የመሳሰለው ይሄ ርስት መሬት የምንለው ነገር እንደ ትሬድ ኦፍ ፋክተር ነው ቢሄድ አይጨንቀውም። ምክንያቱም ጥያቄው የስልጣን ጥያቄ ነው። የስልጣን ጥያቄ ወሎ አካባቢ ያለውን ስናየው ጎንደር እንዳለው አይነት እንደነበረው አይነት የነበረ ከማንነት ከርስት
ከርስት ብቻ ሳይሆን ከሚስትም ጭምር ማለት ነው። የተፈነገለ ህዝብ አለ። በአደባባይ ማንነቱን እንዲክድ የፖለቲካ ውሳኔ ተወስኖበት ያልሆነውን ብቻ ሳይሆን ያላመነበትን ጭምር ተቀብሎ እንዲኖር የተፈረደበት ህዝብ ነበር። ተመሳሳይ ኤሌመንት ነበር በዚህ በጎንደሩ አካባቢ ከሚደረገው ትግል ጋር ማለት ነው። አሁን የገዱ ዲፊክሽን ወደ አሜሪካን ሀገር መሄድና እዛ አካባቢ ያለውን የፋኖ ትግል እነምሬን በእነሱ ስር ከመዋልና ከማስገባት እንትን እንደዚህ በነማዛ መሐመድ እንድሶ እንትን ያ ሪሊ ነው ያማራው የህልውና ችግር አሁንም ድረስ ማለት ነው። እዛ ቢያንስ ወልቃይት ቴምፖራሪ የሆነ ሪሊፍ አለ። አሁን በላስት 3-4 አመት ግሪቨንሱ በደሉ እንዳለ ቢሆንም የፖስት ትራውማቲክ እንትኑ እንቅልፍ ተኝተው ያድራሉ ብዬ ባላስብም ቢያንስ ወጥተው ይገባሉ። እዛ አካባቢ ደግሞ የባሰም አላማጣ ያለው ወጥቶ ቆቦ፣ ወልዲያ፣ መርሳ፣ ወርጌሳ ወድቋል በረንዳ ላይ እና ይሄ ትክክለኛው የማህበረሰቡ ችግር ወደ ጎን እንትን ብሎ ጽምዶ የተባለው ነገር አቶ ገዱ ተመልሰው መጥተው እንደዚህ 4 ኪሎ ሊገቡና እና አብይ ሊበቀሉ ምናምን እና ምሬ ሄኖክን ሲፈልጉ ወደ መቀሌ ሲፈልጉ ሃይጃክ ተደርጓል። የሸዋ አካባቢ ያለው እንደምታውቁት የሸዋ አማራ በጽናት ይታገላል። የተሻለ ዲሲፕሊን አለው ከሌላው አካባቢ። አሁን ከሀያ ጋር የዋለች ጊደር ተምራ ትመጣለች እንደሚባለው እየሆነ ብዙ ጊደሮች እንደ ሀያ ብሄር እያደረጉ ብናይም የተሻለ እንቅስቃሴ አደረጃጀት ኮሚትመንት አለ። በዚህ በዲያስፖራው ዲሲፕሊን የሆነ ድጋፍ ቢያንስ ቻናሉ ነበር። ግልጽ ነው። እዛ አካባቢ ያለው አማራ ትልቁ ኢሚዲየት ትሬቱ የኦሮሞማ የሚባለው ዛፉን የከፈተ ዘንዶ ይውጣኛል የሚል ስጋት አለው። እናም አሁን ድሮ ወያኔዎቹ ስልጣን ላይ እያሉ በረሃም ሲሉኛ እኮ አማራ ስንል የሸዋ አማራ ነው። ሌላው ምን አደረገ? ሸዋ እኮ ነው እኛን እንደዚህ ሳግርጌት አድርገው ዲስፖዚሽን አድርገው እንደዚህ ሴቶቻችን ለስደትና ለሽርሙጥና ገበሬዎቻችን ለረሃብ የዳረገበት የሸዋ አማራ ነው የሚል እንትን ነበራቸው። በዚህም ብዙ በደል ደርሶበታል የዛ አካባቢ አማራ። አሁን ግን ያ እየተረሳ ነው። አሁን የጽምዶ የሚለው አዲስ የመጣው እንትን እየተረሳ ነው። ግን ጀኒውን የሆነ እንትን አለ ስጋት እዛ አካባቢ። ይሄን መካድ አንችልም። ይሄው መሆኑ የተነሳ አሁን ያለውን እንትን ስናየው የሚታገለው አንዳንድ እንትን ይፈጠራል በየቀኑ። የብልጽግና አማራ ይላል ግማሹ፣ የብልጽግና አማራ ይላል ግማሹ፣ ደግሞ የተነጋ አማራ ይላል። እነዚህ ነገሮች ሁሉ የሚመጡት ከየትም ማለት ነው ከዚሁ የጋራ የሆነ የህልውና ችግር የፈጠረብኝ ይሄ ነው ብሎ ያን ኤጀንሲ ለይቶ ማስቀመጥ ስላልተቻለ ነው። ምክንያቱም ሁሉም የአካባቢውን በደልና ቁስል ነው የሚያሸው። በደልና ቁስል የሌለበትም ይሄን እንቅስቃሴ ሆነ አዛን ኢንስትሩመንት ነው እንደ ቱል ነው። የምን ቱል? ወደ ስልጣን ማማ የሚያደርስ። እኔ አጥናፉ አባት አይደለሁም እኔ ምናምን። አጥናፉ አባት ካለው ከመንግስቱ ኃይለማርያም ነው ማለት ነው። አጥናፉና መንግስቱ ተጣሉ፣ አጥናፉ መንግስቱን ገደለው። ስለዚህ አሁን እኔ አጥናፉ አባት አይደለሁም ካልክ መንግስቱ ኃይለማርያም ነው ማለት ነው። ምን አገናኘው እንዲህ አይነት ነገር ከአማራ ህልውና ትግል ጋር ምናምን? አሁን ምንድን ነው ሪሌቫንሲው?
ቅድም አዩ ሲናገር ይሄን ለመቋጨት ለማንኛውም ምንድነው የአማራ ተቀዳሚ ጠላቱ ማን ነው የሚለውን ተራ ጥያቄ አድርገን አንያዘው። በደንብ ተጠንቶ በደንብ ተተንትኖ ሲቀርብ ብቻ ነው ልንግባባ የምንችለው እንጂ አሁን የኔን ፍላጎት ለማስፈጸም የኔን ፍላጎት የሚቃወም የአማራ ጠላት ነው ምል ከሆነ ሌላ ቦታ ያለውም እንደዚሁ ሌላ ቦታ ያለውም እንደዚሁ ጥሩ ነው እኮ ኢንተርናላይዝ ማድረግ ጥሩ ነው፣ ግን በደሉን ነው መጀመሪያ ኢንተርናላይዝ ማድረግ ያለብን። ጥቅሙን ከሆነ ግን አሁን ይሄ ከፈረሱ አይነት ነገር እንደሚሉት ማለት በደሉን ኢንተርናላይዝ አድርገን የጋራ ቁስል፣ የጋራ በደል፣ የጋራ የሆነ ፔን ሳይኖረን ነው አሁን ጥቅም የጋራ ጥቅም አለ ብሎ በብልጣብልጥነት ሙከራ የሚደረገው ማለት ነው። ይሄ ፋክት ነው። ስለዚህ ዝም ብለን እንደዚህ በደንብ ጥያቄዎች ማየት መቻል አለብን። ፌርሊም ፍሪሊም ብለን ሳንገለሙት ሳንወሰልት ከሌ እንደዚህ ይለኛል የሚለውን ነገር ትተን ጉዳዩ ህዝባችን ከሆነ ጉዳዩ አማራነት ከሆነ የሁሉም አካባቢ አማራ ጥቅም በአንዴ ሊረጋገጥ አይችልም። ግን አትሊስት ማድረግ እኮ እንችላለን። ፕራዮሪቲ ሁሉ ማውጣት እንችላለን ከተግባባንበት። ምን ችግር አለው? አንደኛው አካባቢ አማራ ተርፎልን ሌላው አካባቢ ሁሉንም ማትረፍ ካልቻል አንደኛው ተርፎ አንደኛው ምን ይደረጋል? መቼስ ግን ሁሉም መጥፋት የለበትም እና በዛ ደረጃ ነው የማየው። ግን ጉዳዩ እንደ አጀንዳ ሆኖ በደንብ መነጋገር መመካከር እንዳለብን ይሰማኛል። ሌላው ነገር ምንድነው ቅድማዩ ሲናገር አይ ቲንክ ምስጌን ነው ኮት ያደረከው። ምስጌ ግን ይሄንን ነገር ይበል አይበል አላስታውስም። ለማንኛውም ይሄኛውም ያኛውም ስተት ነው በዚህ በአማራ ትግል ውስጥ የሚል ስትናገር የሰማው ይመስለኛል። አይ አሁን ይሄኛው ማን ነው ያኛው ማን ነው? ይሄኛው ማን ነው ያኛው ማን ነው? እኔ ይሄኛው ከሌ ነው ያኛው ይሄ ነው ብሎ ለመናገር ባልችልም ግን አሁን በአደባባይ ሲነገር የምንሰማ የብልጽግና አማራ አለ ወይም የአብይ አማራ አለ፣ የትነጋ አማራ አለ ወይም የደብረ ጽዮን አማራ አለ። እንደገና በዚህ ውስጥ ደግሞ በመንግስት መዋቅር ውስጥ ሁሉ ሆኖ ደግሞ የትነጋ አማራ አለ፣ በጫካ ውስጥ ነው ደግሞ የብልጽግና አማራ አለ። በጣም ኮምፕሊኬትድ ነው እኮ ስታዩት። እንደሚባለው የብልጽግናና የትነጋ አማራ ቢሆን እኮ በጣም ቀላል ነበር ለመፍታት። ግን ኢቭን ዊዝ ፋኖ ጋር ሆኖ ለብልጽግና የሚሰራል፣ ፋኖ ጋር ሆኖ ከህወሓት ጋር የሚሰራል። አሁን አብዛኛው ፋኖ እንደዛ ነው፣ ጽምዶ ነው። የአፋብንም ምናምን ያው ደብረጽዮንም በአደባባይ መግለጫ የሰጠበት ሁኔታ ነው። የአማራ ሊቅና አማራ ታጋያቸው ግን ደግሞ በዚህ በመንግስት ውስጥ ነው ደግሞ የትነግ ብልጽግና አለ ውስጥ በጫካ ሆኖ ደግሞ የጫካ ብልጽግና አለ እና ያኛውና ይሄኛው የትኛው እንደሆነ አላውቅም፣ ግን አለ ሁለት ፎርስ አለ። አሁን አንደኛውን እና ሶስተኛውን ሁለተኛውና አራተኛውን አድርገን እኔ በአራት እንትን ለማየት የሞከርኩትን ነገር እናዋሃደው ጽምዶ ፈጥረን እንትን ልንል እንችላለን። ሁለት ኃይል ነው የሚሆነው ሳቹሬት ሲያደርግ እና በዚህ መሃል አሁን በዚህ በአማራ ትግል ውስጥ እኮ ወገኖች እኔ አማራ ነኝ ብቻዬን ቁሜ እታገላለሁ፣ በቂ ህዝብ አለኝ፣ በቂ ኃይል አለኝ፣ ሪሶርስ አለኝ፣ ኤክስፐርት ብሎ እኮ ገጌታውን ወንጀል እኮ ያስከስፋል። አማራ እኮ ብቻውን እንዲታገል አልተፈቀደልን በራሱ በአማራ ልጆች ማለት ብቻውን ቆሞ እንዲታገል አልተፈቀደለትም። መለጠፍ አለበት የሆነ ቦታ ሄዶ። ይሄ አማራ ከገጠመው ከህልውና ትግል ጋር ስትራቴጂክ ነው። ትላንት ሲገል ሲያሳድድ ሲፈነቅል አባወራውን ገሎ ማወራውን እየቀማ
ዲፖፕሌት እያደረገ አሲሚሌት እያደረገ በነፃነት እንድትናገር ሳይሆን በነፃነት እንድታመልክ እንኳን አይፈቀድም እኮ ነበር አይደል? እንዴ እናውቃለን። ጳጳሱ አንድ እጁ መስቀል አንድ እጁ ሽጉጥ ይዞ አልነበረም እንትን ነገር ፓትርያርኩ በለው ምን በለው አንድ የነበረች እንኳን ያቺ አንዲት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል የቀረች አንዲት የምታገናኝ ገመድ እንኳን በዛች ላይ እንኳን ጨክነው በጥሰው ነው እኮ አሁን እዚህ አይነት መከራ ውስጥ የከተቱን ማለት ነው። አሁን ያወነ ሰላማ ምናምን ከየት የመጣ ይመስለኝ ትላንትና ኦሮሞ እሱ የራሱ ታሪክ አለ። ግን እንዳጠቃላይ ህወሓት አምጥቶ ኢምፕሌስ ያደረገው ፖሊሲ የመሬት ፖለቲካ የርስት ፖለቲካ እና እዚህ ውስጥ የከተተንና አሁን ደግሞ ተመልሶ እዛ ጋር ተጻምዶ ምን ለማምጣት ነው? ህወሓት እንደሆነ ከዚህ በኋላ 4 ኪሎን አይመኛትም፣ አያስባትም፣ አቅምም የለው። የህወሓት ፍላጎቱ ምንድነው? አሁን ተከዘን ተሻግሮ እንደሚያደርገው ጎንደር እንደውም አሁን ወደ ላይ ወደ ሳንጃ ሁሉ ይላሉ 30 ኪሎ ሜትር ድረስ ነው የሚል ነገር አለ። እስከ እንትን ብለው ታላቅ ትግራይ ውስጥ የነሱ ፖለቲካ ነው። ለዚያም ነው አሁን ባለፈው አፋብን መግለጫ ሲያወጣ የክልላችን አለማም አዲስ አበባ እየለማ ምናምን they were talking about the region ከህወሓት ጋር ያው እንትን ያሉት ነገር ፊል ያደረጉት ነገር አለ ብዬ ነው የማስበውና እነሱም ባህር ዳርን ሴኩር ማድረግ ነው አሁን ያለው የፋኖ ትግል 4 ኪሎን ሪሊ ይመኛል ብዬ አላስብም። ምክንያቱም ህወሓት 4 ኪሎ አቅሙም የለው ፍላጎትም የለው እና ያለው ሁኔታ ይሄ ነው። እና ይገርማቸዋል። ሰሞኑን አንድ ወዲያ ወዲህ ስትል እንደው ዝም ብዬ ያየኋት የገረመችኝ ነገር ላካፍላችሁ። እንትን ይላል አሁን ይሄ የትነጉ አማራ ትነግን በጣም ነው ልክ እኛ እንደማናውቀው እንደው ከሰማይ የወረደ ኃይል አድርገው ሊያቀርቡ የሚፈልጉ ማለት እየሰማናቸው ተፈናቀሉ ከወልቃይት ተፈናቅለው ሄደው እንደዚህ ይላሉ። ጎረቤቱን እንደ ግመል በጀርባው እያረደ ሄደውን ሽፍታ ሁሉ እያነሱ በአደባባይ የሚያለቅሱ ማለት ነውና ሳሞራ ሞሲስ ማሸል የሚባለው ሰውዬ ታውቁታላችሁ። የሞዛምቢክ ፕሬዝዳንት ከመሆኑ በፊት ታላቅ የነጻነት ተዋጊ ነው። የመጀመሪያው ፕሬዝዳንት ነው እና እስከ 1975 ድረስ ይመስለኛል ሞዛምቢክን የመራት እና እንደምታውቁት ሞዛምቢክ ፖርቹጋሎች ናቸው ከ15ኛው ክፍለ ዘመን ጀምሮ ልክ በነሳሞራ የሚመራው የነጻነት ትግል ነጻ እስከሚያወጣት ድረስ ፖርቹጋሎች ነው እንትን ያሏት እና ምን አለ ይሄ ሰውዬ ይሄ በአምሳዎቹ መጨረሻና 60ዎቹ ላይ ነው እንግዲህ አፍሪካ ከደቡብ አፍሪካ ውጭ ማለት ነው እንደዚህ ሁሉም ሀገራት ነፃ ሆነው እንደዚህ አፍሪካነት ድርጅት ምናምን ወደሚል እንትን ውስጥ እና የሀገራቱን መሪዎች ሳነጋግራቸው ይላል ሌሎቹ እንደ ኬንያ፣ ዩጋንዳን በእንግሊዞች ቅኝ ግዛት ተይዘው የነበሩት እኛ እኮ የሰለጠን ህዝቦች ነን፣ በታላቋ ብሪታንያ ነው የተገዛነው እያሉ ብራገን ያረጋሉ፣ እንትን ይኩራራሉ ምናምን። ዌስት አፍሪካ ያሉት ደግሞ አይ እኛ በፈረንሳይ ነው እና ፈረንሳይ እኮ ጋር በባህል የዘመኑ እየሰለጠኑ ምን የህንጻ ኪነ ጥበብ አርኪቴክቸር በስክላፕቸር እንትን ያሉና በእነሱ ቅኝ ተገዝተን ነው ይኖር ነውና we are far better than those who have been colonized by the British ይሉኛል። አይ እንግዲህ ፖርቹጋል ቀድማ እንትን ብትልም አሁን የደቡብ አውሮፓ ውስጥ ያለው እንደ ሪሌቲቭሊ እንደ ደካማ ሀገር ነው የምታየውና እሱን እንግዲህ አንደርስቲሜት ያረጋግጥ ነው ማለት ነው። ይሄንን አሁንም እዚህ ትነጉ እንትን የተደረጉ አማራ
አፋብን ይባል ልክ ተናገረ። በቃ እንደዚህ እኛ እኮ በእንግሊዞች ነው የተገዛን አይነት ነገር ስሜት ውስጥ ነው የገቡት። የብልጽግናው እኮ አማራ በፖርቹጋል የተገዛ ደካማ ነው፣ እንደዚህ ስልጣንም አይገባውም ምንም አይገባውም አይነት ነገር ነው እንደገባን የሚሰማኝ። መስተካከል አለበት። ትልቅ ችግር ነው። መነጋገር አለብን። ሀሳብ መፍራት የለብንም። ይሄን በዚህ ላቁምና ደሬ እንዳላረዝም በኋላ ላይ ድል ከሰጠኝ ስለ ወልቃይት ትንሽ እላለሁ። ጨርሻለሁ ወንድም። መልካም ወንዴ፣ በጣም ጥሩ ሀሳቦች እናነሳ። በጣም አመሰግናለሁ።